የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ የመንግስት ባለስልጣናት ላይ እርምጃ ተወሰደ። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከቅርብ ጊዜ ወዲህ በሙስናና ብልሹ አሰራር ላይ ተጠምደዋል ያላቸው ከፍተኛ ባለስልጣናት ላይ ተደጋጋሚ እርምጃዎችን እየወሰደ እንደሚገኝ ተገልጿል። በዛሬው ዕለት በተወሰደው እርምጃ የተሰጣቸውን የመንግስትንና የህዝብን ኃላፊነት ወደ ጎን በመተው በህገወጥ ተግባር ላይ ሲንቀሳቀሱ በተገኙ በርካታ ቁጥር ያላቸው የመንግስት ባለስልጣናት ከስልጣን መሰናበታቸውን የሚገልጽ አነጋጋሪ መግለጫ ተሰጥቷል። ሙሉ መረጃው በዘገባችን ተካቷል፣ ተሰሙታላችሁ። በሌላኛው ሰበር መረጃችን በመቀለ አቅራቢያ የአየር ጥቃት መፈጸሙ ተሰማ። ህወሓት በአፋር የጀመረው ጦርነት አውዱን እያሰፋ መጥቷል። የትግራይ ህዝብ ስጋት ውስጥ መግባቱ የተነገረ ሲሆን የመቀለ ነዋሪዎችም ከከተማ መሸሽ መጀመራቸው ተገልጿል። ህዝቡ እምቢ ለጦርነት ማለት አለበት በሚል የትግራይ ምሁራን ማህበር መግለጫ ባወጣበት ወቅት ከትግራይ ወደ አዲስ አበባ የሚወስደው ዋናው የመኪና መንገድ መዘጋቱም ተነግሯል። የትግራይ ክልል ዋና ከተማ በሆነችው መቀለ ነዋሪዎችና ነጋዴዎች ከፍተኛ መጠን ያለው ገንዘብን ከባንክ እያወጡ መሆናቸውም ተሰምቷል። በክልሉ ከተፈጠረው ውጥረት ጋር ተያይዞ አዳዲስ የወጡ መረጃዎች በዘገባችን በዝርዝር ተካቷል። በሌላኛው ሰበር መረጃችን አየር ኃይሉ ለማንኛውም ውጊያ ተዘጋጅቷል ተባለም። የኢትዮጵያ አየር ኃይልን በተመለከተ የአየር ኃይል አዛዡ ጉድ ያስባለ መግለጫን ሰጥተዋል። አየር ኃይል ግዳጅ የመወጣት አቅሙን አጎልብቷል ሲሉ የኢትዮጵያ አየር ኃይል ዋና አዛዥ ጀነራል ይልማ መርዳሳ ገልጸዋል። ዝርዝር መረጃውን ከዘገባችን ታገኛላችሁ። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም ከፍተኛ የመንግስት ባለስልጣናት ላይ እርምጃ ተወሰደ። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከቅርብ ጊዜ ወዲህ በሙስናና ብልሹ አሰራር ላይ ተጠምደዋል ያላቸውን ከፍተኛ ባለስልጣናት ላይ ተደጋጋሚ እርምጃዎችን እየወሰደ እንደሚገኝም ተገልጿል። በዛሬው ዕለት በተወሰደው እርምጃ የተሰጣቸውን የህዝብንና የመንግስትን ኃላፊነት ወደ ጎን በመተው በህገወጥ ተግባር ላይ ሲንቀሳቀሱ በተገኙ በርካታ ቁጥር ያላቸው የመንግስት ባለስልጣናት ከስልጣን መሰናበታቸውን የሚገልጽ አነጋጋሪ መግለጫ ተሰጥቷል። ከ26000 በላይ አመራሮች ላይ አስተዳደራዊ እርምጃ መወሰዱም ተሰምቷል። በ2017 ዓመተ ምህረት በጀት ዓመት የተሰጣቸውን የመንግስትንና የህዝብን ኃላፊነት ወደ ጎን በመተው ሲንቀሳቀሱ ነበሩ በተባሉ 26068 አመራሮች ላይ አስተዳደራዊ እርምጃ መውሰዱን ያስታወቀው የኢትዮጵያ ህብረት ስራዎች ኮሚሽን ነው። የኮሚሽኑ የህዝብ ግንኙነት ኃላፊ ወይዘሮ ጫልቱ ግርማም ከአመራሮቹ በተጨማሪ 406 በሚሆኑ ባለሙያዎች ላይ አስተዳደራዊ እርምጃ መወሰዱን የገለጹ ሲሆን 405 ተቋማት ደግሞ እንዲዘጉ ተደርጓል ብለዋል። በሙስናና ብልሹ አሰራር ላይ በተሳተፉ አመራሮች፣ ባለሙያዎችና ተቋማት ላይ የተወሰደው እርምጃም ከስራ ማገድ፣ የገንዘብ ቅጣት፣ በህግ እንዲጠየቁ ማድረግ እንዲሁም ተቋማቶች ጭራሹኑ መዘጋታቸውንም ተናግረዋል። የኢትዮጵያ ህብረት ስራዎች ኮሚሽን በአሰራር ስርዓቱ ላይ እያጋጠመው ያለውን እንቅፋት ለመፍታት የ7 ዓመት የሪፎርም እቅድ መንደፉ የሚታወቅ ሲሆን ሪፎርሙን ጀምር ያለው ካለም 2 ዓመታት ተቆጥሯል። ሆኖም 25 ሚሊዮን አባላት ያሉት ይህ ኮሚሽን በመልካም አስተዳደር ምክንያት በህዝቡ ዘንድ አሁንም ተደጋጋሚ ቅሬታዎች እየተነሳበት ይገኛል ሲል የዘገበው አሃዱ ራዲዮ ነው። ወደ ሌላኛው መረጃችን ስንሻገር ህዝቡ እምቢ ለጦርነት ማለት አለበት ሲል የትግራይ ምሁራንና ባለሙያዎች ማህበር አሳሰበ። ማህበሩ ባወጣው አስቸኳይ መግለጫ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያውን የሰላም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅቶችን እያደረጉ ነው በማለት አስጠንቅቋል። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣ
ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታም ጥሪ አቅርቧል። ማህበሩ በመግለጫው የትግራይ ህዝብ ዋናው ፍላጎቱ ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው የማህበሩ መግለጫም ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያውን የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ይገኛሉ ብሏል። ህዝብን የሚመራ አካል ጦርነትን ለማስቀረት ይጥራል እንጂ ወደ ጦርነት የሚመሩ ንግግሮችንና ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደርም ወቅሷል። አሁን በአካባቢው እያንዣበበ ያለውን ጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስቧል። የማህበሩ አመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ በሰጡት ተጨማሪ ማብራሪያም ሁለተኛ ጦርነት እንዳይመጣ እንጸልያለን ብለዋል። ሆኖም ግን የጦርነትን ጥሪ የሚያደርጉ በሁሉም ወገኖች ካሉ ወጣቱ የዚህ ሰለባ እንዳይሆንም ገልጸዋል። ህዝቡ እምቢ ለጦርነት ማለት አለበት ያሉት ዶክተር ገብረኪዳን ያለው ልዩነት የፖለቲካ ልዩነት ነው፣ በፖለቲካ ውይይት እንዲፈቱትም እንጠይቃለን ብለዋል። በተያያዘ ሰበር መረጃ በመቀሌ አቅራቢያ የአየር ጥቃት መፈጸሙ ተሰምቷል። ህወሓት በአፋር የጀመረው ጦርነት አውዱን እያሰፋ መጥቷል። የትግራይ ህዝብ ስጋት ውስጥ መግባቱ እየተነገረ ሲሆን የመቀሌ ከተማ ነዋሪዎችም ከከተማ መሸሽ መጀመራቸው ተገልጿል። ከትግራይ ወደ አዲስ አበባ የሚወስደው ዋናው የመኪና መንገድም መዘጋቱ ተነግሯል። የትግራይ ክልል ዋና ከተማ በሆነችው መቀሌ ነዋሪዎችና ነጋዴዎች ከፍተኛ መጠን ያለው ገንዘብ ከባንክ እያወጡ መሆናቸው ተሰምቷል። በክልሉ ከተፈጠረው ውጥረት ጋር ተያይዞ ስጋት የገባቸው አንዳንድ ነዋሪዎች ወደ አዲስ አበባና መሃል ሀገር እየሸሹ መሆናቸውን መረጃዎች እያመላከቱ ይገኛሉ። በከተማ ውስጥ ከቅርብ ቀናት ወዲህ በክልል ውስጥ ካለው የደህንነት ስጋት ጋር የተነሳ አንዳንድ የባንክ ቅርንጫፎች ለጊዜው ስራ በማቆም ላይ እንደሚገኙም ተገልጿል። ለአብነትም መቀሌ ዩኒቨርሲቲ አርዲ ካምፓስ አጠገብ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ላለፉት 2 ቀናት ዝግ መሆኑ የተሰማ ሲሆን ከተማዋ ባልተለመደ ሁኔታ ጭር ማለቷም ተዘግቧል። በአንዳንድ የከተማው ክፍሎች የጸጥታ ኃይሎች ሰፍረው እንደሚታዩም ተገልጿል። ትግራይን ከተቀረው የኢትዮጵያ ክፍል ጋር የሚያገናኛት የትራንስፖርትና የንግድ መስመሮች በሙሉ ባለፉት ቀናት መዘጋታቸውን የዘገበው ብር ሜትሪክስ ድረ-ገጽ ይሄም የጅቡቲ ኮሪደርን እንደሚያካትት አስረድቷል። በተጨማሪም አዲስ አበባና ትግራይን የሚያገናኘው በአፋር በኩል የሚደረገው የህዝብ ትራንስፖርት ለጊዜው እንደተቋረጠም የጠቀሰው ዘገባው ይህም በባንኮች ላይ ጫና እንዲፈጠር አድርጓል ብሏል። አንድ የኢትዮጵያ ንግድ ባንክ ሰራተኛ ለዜና ምንጩ ሲናገር በመቀሌ ከተማ የሚገኙ ቅርንጫፎች ተጠቃሚው በከፍተኛ ሁኔታ ገንዘብ እያወጣ በመሆኑ የብር እጥረት እያጋጠማቸው መሆኑንም አስረድተዋል። አንድ የከተማው ነዋሪ ሲናገሩ ደግሞ ባለፈው ጦርነት ወቅት በገንዘብ እጥረት የተነሳ ብዙ ችግር ደርሶብናል። በዚያ ላይ የባንክ አገልግሎት የሚቋረጥ ከሆነ ነገሮች አስቸጋሪ ይሆናሉ ሲሉ ከወዲሁ ስጋታቸውን ገልጸዋል። ሌላው ነዋሪ በበኩላቸው እኛ ያለውን ወቅታዊ ሁኔታ በንቃት እየተከታተልን ነው ሲሉ ተናግረዋል። ከባንኮች ገንዘብ የማውጣት ችግር እንዳይገጥመን ስጋት አለን በማለት አስረድተዋል። ይህ በእንዲህ እንዳለ በትግራይ ክልል ሌላ የአየር ጥቃት መፈጸሙን የሚገልጽ መረጃ ወጥቷል። በቴምቤን የአየር ድብደባ ተፈጽሟልም ተብሏል። ድብደባው የተፈጸመው የህወሓት ወታደራዊ ስፍራዎችን ኢላማ አድርጓል ነው የተባለው። ሻቢያን አዝሎ አፋር የገባው የቲዲኤፍ ኃይል ቴምቤን ላይ ጥቃት የተፈጸመበት በተለያዩ አካባቢዎች የደበቃቸውን ከባባድ መሳሪያዎችን ቆፍሮ እያወጣ መሆኑ በተሰማበት ወቅት ነው። ይህ በእንዲህ እንዳለ ህወሓት የትናንቱን የድሮን ጥቃት በተመለከተ ለአንቶኒዮ ጉቴሬዝ ደብዳቤ ጽፏል። ህወሓት በአፋር ጥቃት ከከፈተ በኋላ 2 የአየር ጥቃቶች ተፈጽሞበታል። በትላንትናው ዕለት በአፋር ወሰን ላይ የድሮን ድብደባ የተፈጸመበት ሲሆን ዛሬ ሌሊቱን ደግሞ በቴምቤን አውራጃ ውስጥ የጦር መሳሪያዎች ባከማቸበት ስፍራ ላይ የቦምብ ድብደባ እንደተፈጸመበትም ታውቋል። በዚህ ድብደባ በርካታ የህወሓት ከባድና የቡድን መሳሪያዎች ከጥቅም ውጪ
መሆናቸው ተሰምቷል። ስለ ቴምቤኑ የቦምብ ድብደባ ከህወሓትም ሆነ ከጊዜያዊ አስተዳደሩ በኩል እስካሁን የተባለ ነገር የለም። ሆኖም ህወሓት የትናንቱን የድሮን ጥቃት በተመለከተ ለተባበሩት መንግስታት ድርጅት ደብዳቤን ጽፏል። በኢትዮጵያ የፖለቲካ ህግ እውቅና የተከለከለው ህወሓት በጻፈው በዚህ ደብዳቤ ፕሪቶሪያ አክትሟልም ብሏል። ትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 ቀን 2018 ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን በደብዳቤው ላይ አመላክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሎታል። በመጨረሻም አየር ኃይሉ ለማንኛውም ውጊያ ተዘጋጅቷል ተባለ። ኢትዮጵያ አየር ኃይልን በተመለከተ የአየር ኃይል አዛዡ ጉድ ያስባለ መግለጫ ሰጥተዋል። አየር ኃይል ግዳጅ የመወጣት አቅሙን አጎልብቷል ሲሉ የኢትዮጵያ አየር ኃይል ዋና አዛዥ ጀነራል ይልማ መርዳሳ ገልጸዋል። የፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ይህንን የተናገሩት የአቪዬሽን ኮንስትራክሽን መምሪያውን የስራ እንቅስቃሴዎችን ምልከታ በማድረግ ለባለሙያዎቹ መልእክት ባስተላለፉበት ወቅት ነው። ዋና አዛዡ በዚህ ወቅት ውስን ሀብት እውቀትና ጉልበትን ተጠቅመን ለበለጠ ተቋማዊ ለውጥ እንትጋ በሚል መሪ ሐሳብ መምሪያው ባከናወናቸው ስራዎች አመርቂ ውጤት አስመዝግበዋል ብለዋል። በቀጣይነትም ይህንን አጠናክሮ እንዲቀጥል አሳስበዋል። አየር ኃይሉ ዘመናዊ ፈጣንና ቀልጣፋ የአቪዬሽን ኮንስትራክሽን መምሪያ ለመገንባት በከፍተኛ ትጋት እየሰራ መሆኑን አብራርተዋል። የአየር ኃይል አቪዬሽን ኮንስትራክሽን መምሪያ ኃላፊ ሌተናል ኮሎኔል ወንድማገኝ አርያ በበኩላቸው ክፍሉ የተቋሙን ግዳጅ የመፈጸም አቅምን የሚያጠናክሩ በርካታ የውጊያና ሌሎች የፕሮጀክት ግንባታ ስራዎችን በአጭር ጊዜ ሰርቶ ማስረከቡንም አስታውቀዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት የዓለም ክፍል ሁሉ መልካሙን ሁሉ ተመኘን።